ቤተሰብ በጣም ፀሐይ ስላለ እንትን ነው ካሜራው ብዙም እንትን ላይኖር ይችላል፣ ግን ቻሉት። እኔ ሲጀመር ቁጭ ብዬ ልናገር ነበር። እውነት ፎዚ አታሳዝናችሁም? ግን ፎዚ አታሳዝናችሁም ወይ? ምን ቀጥታ በቃ ሰላም ምናምን ሳለ ህፃኑ አልተኛልኝ ብሎ ነው እንጂ ማለት ነው። ብናገር በጣም ነበር ደስ የሚለኝ። ችንቃ ያጠፍላው ወገኖች ምን ሆናችሁ ነው? 1000 ሰዎች ተሰበሰበ አይደል? ሰበሰበች እሷ ከየትም አምጥታ። ለምንድን ነው ማንያያዝ? ከሌ ተጋባ፣ ከሌ ተፋታ፣ ከሌ ተለያየ፣ ከሌ እንደዚህ ሆነ፣ ያን ወሬ ስናናቦቅ እንውላለን አይደል? በጣም እንትኑ በዛና እንትኑ ላጥፈው ብዬ ነው። እና ወገኖች ምን ሆናችሁ ነው? እውነት ዛሬ እንትን ላይ ስታወራ ራሱ አሳዘነችኝ። በቃ ምንድነው አረብ ሀገር ያለ ሰው ተደግሞበታል ወይ የሰው ቤት? እውነት የሰው ቤት ሱስ አለብን ወይ ምንድነው ችግራችን? እሺ አንድ ሺህ ሰው ከተደራረገ 1000 ሰው ለምንድነው ሰብስክራይብ ማንደራረግ? ለምንድነው ላይክ ማንደራረግ? ግዴታ የሆነ ሰው መጮህ አለበት? በቃ ሰበሰበች፣ ከየትም ማምጣታች ልጅ ሰበሰበች፣ ብቻዋን ሰበሰበች። እንደዛ አይኗ አብጦ እንደዚህ ብሎ በቃ ሰበሰበች አይደል? በቃ ሰብስባለች። አሁን ደግሞ መያያዝ ያለብን እኛ ነን። ሰብስክራይብ መደራረግ ያለብን እንዴ? የአረቧን ሽንት ቤት ስትፈቀፍቂ 24 ሰዓት ስትይ ስታድሪ እሷ ጋር ስትሰሪ ተመችቶሽ አይደል ምትሰሪ? ልንገራችሁ፣ ቦታ እንኳን ያልተመቸላችሁ ልጆች ብትኖሩ ማለት ነው ጌታን እኔ ማለት ነው አሁን በዚህን ሰዓት 24 ሰዓት ከዚህ ጋር ነኝ ያለው፣ 24 ሰዓት ከሰዎች ጋር ነኝ ያለው። ወይ ልጁ ከተኛልኝ ወይ የሆነ ነገር ከሆነ ነው በቃ ምሰራ፣ በቃ መስራት እፈልጋለሁ እንደ ስራ አድርጌ ስለማየው። እኔ ሴትዮዋንም ነግሬያታለሁ። እንዴ ምን ሆናችሁ ነው? በዚህን ሰዓት ጌታን በዚህን ሰዓት ከኔ የተሻለ ከኔ የበለጠ ያልተመቸው ሰው አለ ብዬ አልገምትም። ትንሽ ህፃን ልጅ ስለሚይዝ ታውቃላችሁ፣ ከአረቦች ጋር ከሆናችሁ ሁላችሁም ታውቃላችሁ። ወይ ካልተኙላችሁ ወይ ከሆነ ቦታ ካልወጡላችሁ ነፃነት አይሰጧችሁ። እንዴ ምን ሆናችሁ ነው? ኧረ ፕሊስ እንያያዝ እንዴ! በቃ እኔ አንድ ሺህ ሰው ተሰብስበውን በቃ ሁላችን በቃ ኃላፊነት ተሰምቶን እንሰራለን ብዬ ነው ያሰብኩት። በቃ ለአንድ ወር ለምናምን ቲክቶኩን ተውት። ምክንያቱም የገቡ ልጆች በሙሉ ማግኘት ስላለባቸው ማለት ነው። ፕሊስ ምንድነው ችግራችሁ ወገኖች? እንዴ ምንድነው? ኧረ እንያያዝ እንዴ! ይሄ ሂሳብ እኮ አንድ ሰው ብቻ የሚሰራው አይደለም። ወይም ሰላምና ክያ ወይም ሌሎች እዛ የሚሰሩ ልጆች የሚሰሩት አይደለም። እኛም ግዴታ አለብን። እኔን ሰብስክራይብ ሙሉ ካደረጋችሁኝ፣ ሰዓቴን ከሞላችሁልኝ እናንተንም ሰዓት መሙላት ግዴታ አለብን። በቃ ስራዬ ብዬ እንዴ ለምን 2 ስልክ አልገዛም? ስራዬ ብዬ እንዴ እንያያዝ። ምንድነው ችግሩ? ምን ሆናችሁ ነው? እንኳን አይደለም ለኛ ለሌላ ዜጋ እንደርሱ እንደኛ። ኧረ ፕሊዝ፣ ኧረ በእናታችሁ፣ ኧረ ተው እንዴ! ሰዎቹን አናድርቃቸው። በቃ ልጅ በቃ ሰብስባናለች። እኛ እቺ ሴት ሰበቀች ልጅ ሰበሰበች። በቃ ባገኘችው አቅም ቲክቶክ ላይ ጮህ 1000 ሰው ሰብስባለች። እንዴ በጣም እኮ ነውር እኮ ነው። 100 እንኳን ሰብስክራይብ ካልተገኘ ነውር ነው። እውነት ድካም ሁሉ ከንቱ ነው። እኔ በጣም አዘንኩኝ፣ ለፖዚም አዘንኩኝ፣ ለራሳችንም አዘንኩኝ። ከዛ ስልችት ሲላት እኮ ምንድነው ተደግሞብናል ወይ ወደሚል እንኳን የመጣች ማለት ነው። ፕሊስ ወገኖች እንያዝ። ምንድነው ጉዱ? ምንድነው ችግሩ? ምንድነው ነገሩ? እኛው ለኛው ከተያዝን ታዲያ ምንድነው የምንሆነው? መሰባሰባችን ታዲያ ምንድነው ትርጉሙ? እንደ ከሆነ ሰው ሙሉ በሙሉ ፖዚ አስገብታኛለች፣ ፖዚ ሙሉ በሙሉ ሰብስክራይብ ትሰጠኛለች ብላችሁ ያሰባችሁ ልጆች ካላችሁ በጣም ስህተት ነው። አሰጠንም የት አግኝተን ትሰጣል? ሰብስባናለች። ከዛ ደግሞ የመያያዝ ደግሞ የራሳችን ኃላፊነት ነው ያለብን። የራሳችን
የራሳችን ኃላፊነት ነው ያለብን ወገኖች። እኛንን መያያዝ ያለብን እንደምናችሁ ነው። እኔ በተፈጥሮ ርዕስ ጽፎ ምናምን ሰው መተቸት ምናምን አልወድም። ከዚህ በኋላ ግን በቃ እስክንደራረግ ድረስ ሁላችንም ልንነጋገር ይገባናል። ምንድን ነው በቃ ማችሉት ነገር ካለ እንኳን ከሆነች ጓደኛችሁ ከእናንተ የተሻለች ደግሞ ምንም አይደለም፣ ቪዲዮ ይለቀቃል። እስከ መጨረሻው ድረስ ታያላችሁ። ከዛ ሰብስክራይብ በሰማችሁት ላይ ጽሑፍ ትጽፋላችሁ። እዛ ሰብስክራይቡን ማድረግ ቪዲዮ እስኪያልቅ ቪዲዮ ረጅም ቪዲዮ አይደለም የሚሰሩ የአንዳንድ ልጆች አሉ እንጂ 2 ሰዓት 3 ሰዓት ቪዲዮ ያለ እንዴ 30 ደቂቃ የምትሞላ ቪዲዮ ማየት እንዴት ያቅተናል? እና እነ ከሌ ድራማ የውሸት ድራማ ሲሰሩብን እንዴት መስራት ያለብን? ከሌ ተጋባ፣ ከሌ ደግሞ ዛሬ ተፋታ፣ ከሌ ደግሞ ከሌን ይቅርታ ጠየቀ። እሱን ነው እንዴት እናት የሚያጓጓችሁ? እነሱ እኮ ለሰብስክራይባቸው ብለው እኮ ነው እንደዚህ የሚሉት። በሙሉ እኮ ተፋተው እንዳይመስሏችሁ። ማነጋገሪያ የሚሆኑት ለሰብስክራይባቸው ብሎ ነው። አቀዳቸውን እስኪሞሉ ነው። 3 4 5 እንትናቸውን እስኪሞሉ ነው። ለምንድን ነው የምትጃጃሉ? ቆይ እንስራ ተብሎ ተነገራችኋል? እንስራ ተብሎ ተነገራችሁ? እሺ ተባባልን፣ ተሰባሰብን፣ ደስ ብሎ ሁላችንም። ከዛስ ትናንትና አሁን 2 ሰብስክራይብ ብቻ ለሆነ ሰው ማድረግ ከባድ አይደል ወገኖች? እውነቴን ነው የምላችሁ። እንዴ ምን ሆናችሁ ነው? ፕሊዝ እንስራ፣ እንያያዝ። እንዴ ስንቶቹ በዩቱብ አልሰሩም፣ አልተለወጡም፣ ስንት ነገር አላረጉም፣ ቤት መኪና አልገዙ እና እኛ እዚህ ቀማማ ወርቋ ማሯ እየተባለ መኖር የማንም ጋረድ መሆን ነው። እንዴት ማማረግ በቃ ይሄ ማማረግ ከሆነ እንየው። ከስራችን ወጠን አይደለም ስራችን እየሰራን በትርፍ ጊዜያችን በምናገኛት ነገር ከቻለ እንደምንም ብለን 3 ቪዲዮ ለመስራት መሞከር፣ አለበለዚያ 10 ደቂቃ ያተናል። እውነቴን ነው የምላችሁ ጌታን። እኔ አሁን ጊዜ የለኝም፣ ማንንም ሰው ማወራበት ጊዜ የለኝም። ግን ሰራለሁ እንደምን ብዬ ነው የምሰራው። ልጁን እንኳን ቢተኛ ሌሊት ለምን 10 ሰዓት አይሆንም በኢትዮጵያ? ኧረ ተው እንያዘው ግድ የላችሁ። አንድ ሰብስክራይብ 1000 ሰው ተገኘ ሲባል በጣም ደስ አለኝ። ሁላችንም ሰብስክራይብ ብንደራረግ አውቃችሁታል። በጠገቤ ሌላ ዜጋ እያወራች ስለሆነ ኧረ በእናታችሁ ኧረ ተው ግዴ ተው እንያዝ። ሳህን እያጠፉ ላወራችሁ ብዬ ነው። የተበላበት ስራ አይደለም ግን ለመቀመጥ ሳይሆን በቃ እንደዚህ ቁጭ ከምል እንደዚህ ላድርገው እንደዚህ ይሻላል መሰለኝ። እና ፕሊዝ ወገኖች ፕሊዝ እንያያዝ በእናታችሁ። ሁላችሁም በምታመልኩት አምላክ በቃ እንያያዝ። እንደምን ነው አልሰለቻችሁም? የራሳችሁ ህይወት፣ የራሳችሁ ቤት፣ የራሳችሁ የሆነ ነገር ማየት አልናፈቃችሁም? የራሳችሁ ነገር አልናፈቃችሁም? በጣም መሰባሰባችን በቃ ከንቱ ሊሆን ነው። እንደዚህ በቃ ዝም ብሎ ለመቀመጥ ወይ ከሆነ ሰው ነው መቀመጥ። ሰብስክራይብ ኮሶን ሰብስክራይብ ታረጋችሁ እኮ ሁሌ ቪዲዮ በለቀቃችሁ ጊዜ ይዛ ሰው ጋር ስለሚሄድ እኮ ነው ሰብስክራይብ ፈልገው። ምን ሆናችሁ ነው? ኧረ ተው ወገኖች፣ ኧረ ተው ግዴላችሁ። እንያያዝ፣ እንስራ። እንዴ ምን 24 ሰዓት ቁጭ ብለን ቲክቶክ ላይ ገብተን ወሬ አማሙቀን ተሳስቀን ከምንወጣ እንዴ በሃይማኖትም ቢሆን ስንቶች ተበልተናል። እኔ በሃይማኖትም ቢሆን አገልጋይ ነን እያሉ ስንቶች በልተውኛል፣ ስንቶች ዘርፈውኛል። ለአንድ ወር ምን ችግር አለ? ለአንድ
ብቻ ከዛ ደግሞ ከስደት ስንወጣ እኮ ሙስሊሙም ከሆናችሁ ሶላታችሁን በቤታችሁ የምትሰግዱበት አማኝም ከሆናችሁ ሄዳችሁ ቸርች የምታመልኩበት ኦርቶዶክሶችም ከሆናችሁ ቤተክርስቲያን ሄዳችሁ ጠዋትን ማታም ሄዳችሁ የምትሳለሙበት ጊዜ ይሁን እኮ ነው። ቤታችን ይሁን እኮ ነው። የራሳችን ነገር እናድርግ እኮ ነው። የልጅቱ ድካም ሲያሳዝናችሁ ቲክቶክ ላይ እንደዛ ደክማ ፊቷ እስኪያብጥ ድረስ እንደዛ ለፍታ ሰብስባን አሁን 1000 ሰው ተገኘ ሲባል 1000 ምናምን ሰው ነው አይደል ያለ ተገኘ ሲባል አለመስራት አይከብድም? በጣም አይከብድም። ግን እውነት ከሰው እየጠበቃችሁ በተለይ ከሆነ ተሳስታችኋል። ከሆነ ሰው የሆነ ሰው እገባለሁ ከዛ ቦታ ከዛ የሆነ ሰው ያሰራኛል ብላችሁ ከዛ ሰው ጠብቃችሁ ከሆነ ተሳስታችኋል ወገኖች፣ በጣም ተሳስታችኋል። ዛሬ እውነት ቅድም ልክ እንደሰማሁት ፎዚ ስታወራ እንደሰማሁት በጣም ተናድጄ ቪዲዮ ልሰራላችሁ ሀሳብ ግን አልተመቸኝ። በቃ ልጆች እንትን አላሉኝ። አልተመቸኝ። ህፃኑም አልተኛልኝ ነበር እና እሱ ነው። እሺ ወገኖች እንያያዝ። ፎዚ እንዳለችው እኮ ለብዙ ሰዎች እኮ ደርሰን አይደል እንዴ? ሰብስክራይብ አድርጉን ስንባል ራሱ በቃ ምንም ሳንሰለች ፎሎ አድርጉን ስንባል ሳንሰለች እና ዛሬ ለኛ ሲሆን ምን ነው? እውነታን ነው። በጣም ሳሳችሁ አንዳንዶቻችሁ ነው። ምን ችግር አለው? አያስከፍለን፣ ሳንቲም አያስቆርጥብን። ችግር አለው ብንያያዝ። እውነቴን ነው የምላችሁ። ችግር አለው ንገሩኝ እስኪ። ምን ችግር አለው ንገሩኝ እስኪ። እናንተ ራሳችሁ እስኪ ንገሩ። ምን ችግር አለው እኛ ብንያያዝ? ያኔ ውስጥ ገባሁ ሰሞኑን። ምንድነው ችግሩ? አሁን አብረን የምትሰራው ልትገባ በጣም ወቅታል። እኛ ለራሳችን ለኢትዮጵያዎችም አልሆነ እንኳን ሌላ ዜጋ ገብተን ለአንድ ቀን ጥሩ ነገር ልናረግ ሰብስክራይብ ልናረጋቸው ለራሳችን እንኳን ቀልድ ነው እንዴት? ትናንት አሁን የገባችሁ ልጅ ሙሉ በሙሉ ሌላው ቢቀር 1000 ሰብስክራይብ ማድረግ አንችልም ነበር? ሁላችንም ቪዲዮዋን አይተን ኮሜንቷን ጽፈን አይዞሽ ብለን አበረታተናት። በአንድ ቀን አየሽ ፎዚ ራሱ ትበረታታለች። የሆነ ነገር አቅዳችሁ ያቅድ ሳይስተካከል ሲቀር በጣም ያነጫችኋል አይደል? እንደዛ ነው ወገኖች። እስከ መቼ የሰውን ድስት የሰው ፊት በፈለግንበት ሰዓት መተኛት ስንፈልግ ሳንተኛ እስከ መቼ? ሲጀመር እኛ እንኳን አሮጌዎች ጊዜያችን ደግሞ አንድ ቲክቶክ ላይ ባለፈው እንደዚህ ሳልፍ የሆነች ልጅ ምስትል ሰማሁት። ደግሞ አዲስ ወሬ ደግሞ አምጥተዋል። በቆየ ሳይሆን በነቃ ነው። አያችሁ ምን እንደሚለው ንቃሽ ሰው በኋላ የመጣው እናንተ ፋራዎች ናችሁ፣ ፈዛዛዎች ናችሁ። እኛ ግን መጠን በአንዴ ይዛሉ ነው። ያርግላቸው፣ ደስ ይላል፣ ያርግላቸው። እኔም ጸሎቴም ምኞቴም እንደኔ ማንም አረብ ሀገር እንዲበሳብስ አልፈልግም ማንም። ምክንያቱም እኔ በስ ብቻ ነው የተጠቀመበት ጥሩ ነው። ደሞዝ እኔ ያሳሳኛል። እኔ ለመጠቀም ኢትዮጵያ ያለ ሰው ሲጠቀምበት ነው ደስ ይለኝ። ምን ያርጋል?